ያስቸኳይ ጊዜ አዋጁ ከወጣ ከሁለት ወር በላይ አልፎታልና እስካሁን አጠቃላይ የአዋጁ አተገባበርና ያመጣቸውን ውጤቶች እንዴት ይገመግሙታል የሚለውን በዚህ ብናነሳ መልካም ይመስለኛል። ከዚሁ ጋር ተያይዞ በሀገሪቱ ተከስቶ በነበረው ሁከትና ግርግር ውስጥ የቀጥታ ተሳታፊ የነበሩ ግለሰቦች በቁጥጥር ስር እንዲውሉ ተደርጓል። ነገር ግን ወደ ህግ የማቅረቡ ሂደት ተጓቷል የሚል ቅሬታዎች ይነሳሉና ሴክሬታሪያቱ ይሄን እንዴት ያያዋል? ከዚህ ጋር በተያያዘ ደግሞ ተሐድሶ እየተደረገላቸው የሚለቀቁ አሉና እነዚህንም አንድ ላይ ብናያቸው ብዬ ነው። በአጠቃላይ ባለፉት 2 ወራት አስቸኳይ ጊዜ አዋጁ ከታወጀ በኋላ የአስቸኳይ ጊዜ አዋጅ ኮማንድ ፖስት በአጠቃላይ የሀገሪቱን ህዝብ ጭምር ባሳተፈ መልኩና በየደረጃው የሚመለከታቸውን አካላት በማሳተፍ በርካታ ስራዎች ተሰርተዋል ብሎ ማስቀመጥ ይቻላል። ከነኚህ ስራዎች አንዱና ዋነኛ ነበረው በየአካባቢ በተለይም ደግሞ ሁከትና ብጥብጡ በነበረባቸው አካባቢዎች ላይ ያለውን ህብረተሰብ በአስቸኳይ ጊዜ አዋጁ ጽንሰ ሐሳብና ከዚህ ከአስቸኳይ ጊዜ አዋጁ ጋር በተያያዘ ህብረተሰቡ ሚና ምንድነው መሆን ያለበት የሚለው ላይ ውይይት የማድረግ ስራዎች መስራት ነበረውና በዚህ መሰረት በበርካታ ቦታዎች ላይ ከህዝብ ጋር ቀጥተኛ የሆነ ውይይት በማድረግ የአስቸኳይ ጊዜ አዋጁን ሐሳብ በተግባር እንዲረዳውና ከህብረተሰቡ ደግሞ ይህን የአስቸኳይ ጊዜ አዋጅ ከመተግበርም እንዲህ ተፈጻሚነቱን ከመከታተልም ይሁን በተግባር ከማገዝም ጭምር ሊኖረው የሚገባው ድርሻ ላይ መግባባት የተፈጠረበትና ጥሩ መነቃቃት በህብረተሰቡ ውስጥ ተፈጥሯል። ይህ ተከትሎ እንግዲህ በርካታ ቀበሌዎች ላይ ሁከትና ብጥብጥ በነበረባቸው አካባቢዎች የቀበሌ ጽህፈት ቤቶች፣ የጤና ኬላዎች፣ የገበሬ ማሰልጠኛ ተቋማት ጭምር የፈራረሱበትና የወደሙባቸው በርካታ ነበሩት። ከዚህ ጋር ተያይዞም የመንግስት መዋቅርም ጭምር የቀበሌ አስተዳደር መዋቅሮችም ጭምር እንደዚህ የፈራረሱባቸው ቀበሌዎች በርካታ ነበሩት። ሁከትና ብጥብጥ በነበረባቸው አካባቢዎች ይሄን ህብረተሰቡ ውይይት በማድረግ የፈረሱ የቀበሌ ጽህፈት ቤቶችን መልሶ የመገንባት፣ ጤና ኬላዎችን እንደዚህ መልሶ የመገንባት፣ የገበሬ ማሰልጠኛዎችንም መልሶ በመገንባቱ ሂደት በጉልበቱ በገንዘቡ በርካታ ተሳትፎ የተደረገበትና ህዝቡ እየተሳተፈ ይህን ወደ ተግባር የገባበት ሁኔታ አለ። ከዚህ በተጨማሪም ከክልል መስተዳድሮች ጋር በመቀናጀትም እንደዚሁ የፈራረሱ የቀበሌ መዋቅሮች በቀጥታ በህዝቡ ተሳትፎ በምርጫ መልሶ የቀበሌ መስተዳድሮችን ጭምር መልሶ የማደራጀትና ወደ ስራ እንዲገቡ የማድረግ ስራዎች ተሰርተዋል። ስራ አቁመው የነበሩ ማህበራዊ አገልግሎቶች ለምሳሌ እንደ ጤና ኬላ፣ ጤና ጣቢያዎች፣ የትምህርት ተቋማት ተመልሰው ትምህርት አገልግሎት ሰርቪሱን መስጠት የጀመሩበት ሁኔታዎች ብዙ ቦታዎች ላይ ተከስተዋል። አንዳንድ ቦታዎች ላይ በከፋ መልኩ ሁከትና ብጥብጡ የሰፋባቸው አካባቢዎች ለምሳሌ አሁን በደቡብ ክልል ሰገን ዞን ላይ አንዳንድ ቀበሌዎች ላይ ያለው ሰውም ጭምር ህብረተሰብም ጭምር የመሰደድ ሁኔታዎች ያጋጠሙበት ሁኔታ ነበረ። ያ ወደ ቀበሌው የተመለሰበትና እንደገና መደበኛ የሆነ ህይወቱን የቀጠለበት እዛ ጋር የነበሩትም የመንግስት መዋቅሮች ቀድም የገለጽኳቸው እንደ ጤና ጣቢያ፣ ጤና ኬላዎች፣ የትምህርት ተቋማትም ጭምር እንደገና ስራቸውን እንዲጀምሩ የተደረጉባቸው ስራዎች ተሰርተዋል። ከዚህ በተጨማሪ በአለፈውም ሪፖርታችን እንደገለጽነው የተዘረፉ ንብረቶች አሉ። የመንግስት ይሁን የግል የተዘረፉ ንብረቶችን ህብረተሰቡን ባሳተፈ መልኩ እነኛ የተዘረፉ ንብረቶች የሚመለሱበትና ለሚመለከተው አካባቢ እንደዚሁ እንዲመለሱ የተደረገባቸው በርካታ ሁኔታዎች አሉ። ከዚህ በተጨማሪ በተመሳሳይ ሁኔታ የተዘረፉ ትጥቆችም ነበሩ። በተለይ የአካባቢ ሚሊሻዎች የያዟቸው ትጥቆች የሁከትና የብጥብጥ ኃይሎች እነኚህን ትጥቆች የመቀማትና ለግላቸው መውሰድ፣ አንዳንድ ግምጃ ቤቶችንም ጭምር በመዝረፍ እንደዚህ ትጥቆችን ለግል ወስደው ለዚህ ለሁከትና ብጥብጥ ሊጠቀሙባቸው የተንቀሳቀሱባቸው ሁኔታዎች ነበሩት። ይህን በህዝብ ተሳትፎ ህዝቡ እየጠቆመና እያጋለጠ ከጸጥታ አካላት ጋር በቅንጅት በመሆን አብዛኛው ትጥቅ እንዲመለስ የተደረገበት ሁኔታ አለ። ቀጣይ እንደገና መመለስ ያለባቸው የቀሩ የተንጠባጠቡ አሉ፣ ግን በአብዛኛው የተመለሰበትን ሁኔታ ነው የምናየው። እንግዲህ በዚህ መልክ በአብዛኛው የተሰሩ ስራዎች እንዳሉ ሆነው ከዚህ በተጨማሪ ሌላው በየደረጃው ያሉትን ኬላዎች እና አዳዲስ ኬላዎችን ጭምር በማጠናከር
ህገወጥ የሆኑ የትጥቅ ዝውውርም ጭምር የመቋጠር ስራዎች ህገወጥ የሆነ የሰዎች ዝውውርም እንደዚህ መቋጠር ስራዎች በስፋት የተሰሩባቸው ሁኔታዎች አሉ። በዚህ ምክንያት በርካታ ህገወጥ ዝውውር ላይ የነበሩ ትጥቆች ለዚህ ለመጥፎ ዓላማ ሊውሉ የነበሩ ትጥቆች በቁጥጥር ስር ውለዋል። በዚህ መልክ በምናይበት ጊዜ በርካታ ቦምቦች ለዚህ ተግባር ሊውሉ ተዘጋጅተው የነበሩ ሞተር ሳይክሎች ለዚህ ተግባር ሊውሉ የነበሩ እንደዚሁም የመገናኛ ሞባይሎች የተለያዩ ይህን የሽብር ስራ ይህን የውከትና ብጥብጥ ስራውን ሊያስቀጥሉባቸው አስበዋቸው የነበሩ በርካታ በዚህ መልክ የሚገለጹ ትጥቆች ተይዘዋል። በመቶዎች የሚቆጠሩ ትጥቆች ተይዘዋል። በሁለት ጊዜ ፍተሻ ብቻ እንኳን የተያዘውን ብንወስድ አሁን ለምሳሌ ጋምቤላ ላይ ወደ 150 የሚሆን የክላሽ የጦር መሳሪያ በቁጥጥር ስር ውሏል በሁለት ጊዜ ብቻ። በድሬዳዋ አሁን መስመር ለምሳሌ በምናይበት ጊዜ ወደ 100 የሚጠጋ የሬንጀር ለዚህ ተግባር ሊያውሉት የሚችሉ የነበረና ወደ 50 የሚጠጋ ሽጉጦች አንድ ላይ በአንድ ፍተሻ ብቻ የተያዙበት ሁኔታ አለ። ስለዚህ እነኚህ የሁከትና የብጥብጥ ኃይሎች በዚህ መልክ ህገወጥ የሆነ የመሳሪያ ዝውውርም ጭምር በስፋት በመጠቀም ከዚህ በተጨማሪ ደግሞ ተመሳስለው እንደዚህ አይነት የሽብር ጥቃት ሊፈጽሙባቸው የሚፈልጉ የመገናኛ ሞባይሎችና እንደዚህ አይነት መሳሪያዎችን እንደዚሁም ከሰራዊቱ ጋር የሚመሳሰሉ ትጥቆችን ከልብስ ጀምሮ ጭምር ይዘው ለመግባት በተለያየ መንገድ ሲንቀሳቀሱ በነበረበት ሂደት ውስጥ በቁጥጥር ስር የዋለበትና ያለሙት ሀሳብ ወይም ደግሞ ዓላማ እንዳይሳካ የተደረገበትን ሁኔታ ነው ማየት የሚቻለው ባለፈው 2 ወሮች በተሰሩ ስራዎች ማለት ነው። ከዚህ በተጨማሪ እንግዲህ ሌላው መሰረታዊ ነገር ከተሰሩ ስራዎች ባለፈው የመጀመሪያው ዙር ላይ ተፈጥሮ በነበረው ሁከትና ብጥብጥ የተያዙ በርካታ ተጠርጣሪዎች ነበሩ። እነኚህ ተጠርጣሪዎች እንግዲህ በሁለት ነው የሚከፈሉት። አንደኛው በህግ መጠየቅ ያለበት በህግ እንዲጠየቁ የማድረግ ነው። ሁለተኛ ደግሞ ወደ ታድሶ መግባት ያለባቸው ወደ ታድሶ እንዲገቡ የማድረግ ስራ ነው የተሰራ የነበረውና ከዚህ አንፃር በህግ መጠየቅ ያለባቸው ተለይተው ለህግ በህግ አግባብ እንዲሄድ የተደረገበት ሁኔታ አለ። ወደ ተሐድሶ ገብተው ስልጠና መውሰድ ያለባቸው እንደዚሁ ወደ ተሐድሶ የሚገቡበትን አግባብ ተከትለን በዛ መሰረት በ5 ቀጠናዎች ወይም ደግሞ በ5 ማሰልጠኛ ማዕከላት ከፋፍለን ያስገባንበት ሁኔታ ነበር የነበረው። ይሄ እንግዲህ አንዱ ወደዚህ ከገቡ በኋላ ስልጠናውን ማግኘት ነበረባቸው። ለነሱ የሚያስፈልገውን አስፈላጊ የሆኑ የስልጠና ዶክመንቶች የማዘጋጀት ስራዎች ተሰርተዋል። እነሱን ሊያሰለጥኑ የሚገባቸው አሰልጣኞች እንዲሰለጥኑና ዝግጅት እንዲያደርጉ ተደርጓል። ከዛ በኋላ የተሟላ ዝግጅት ካደረግነ በኋላ በየቦታው በ5ቱም ቦታዎች ወይም ደግሞ የታድሶ ማዕከላት የገቡት ሰልጣኞች በቂ ስልጠና ውይይት እንዲወስዱ የተደረገበት ሁኔታ አለ። በዚህ ውይይትና ስልጠና ወቅት እንግዲህ አብዛኞቹ የተግባቡበት ነገር ቢኖር ምንድነው በመሰረታዊነት ከግንዛቤ እጥረት ከእውቀት እጥረት በዚህ ጉዳይ ላይ የተሳተፉ መሆኑን ይሄን ሁከትና ብጥብጡን የሚፈልጉት አካላት በሚልኳቸው ቀስቃሽ በሆኑን ጉዳዮች ላይ እነሱን ብቻ በማየት ተነሳስተው ወደዚህ ስራ የገቡ መሆኑን በሚገባ የተረዱበት ሁኔታ ስለ ሀገራቸው ህገ መንግስትም ይሁን አሁን ያለው ፌደራል ስርዓት ለነሱ ያለው ገንቢ ሚና ምን እንደሆነ በቂ ግንዛቤ የሌላቸው መሆኑና ይሄ እስካሁን ይሄን እውቀት እና ግንዛቤ ባለማግኘታቸው መንግስትንም ጭምር እነሱም የወቀሱበት ሁኔታ ነበር የነበረውና በአጠቃላይ በነበረው ሂደት በተሳተፉባቸው ተግባሮች ላይ ከፍተኛ የሆነ ጸጸት የሚሰማቸው መሆኑን ሲወጡ ይሄን የራሳቸውን ልማት ማውደም ተግባር ላይ ተሳትፈው እንደነበረ የራሳቸውን ህብረተሰብ ሰላምና ደህንነትን በሚረብሽ ጉዳይ ላይ ተሳትፈው እንደነበረና አሁን በሚወጡበት ሰዓት የሰላምና የልማት ኃይል ሆነው በገንቢ ሚና ጭምር ሊጫወቱ እንደሚገባቸው በቂ መግባባትና በቂ ግንዛቤ የተፈጠረበት ሁኔታ ነበር የነበረውና በአጠቃላይ ስልጠናዎቹ የተሳኩ ነበሩ ማለት ይቻላል። ስለዚህ በዚህ ስልጠና ላይ የተሳተፉት ወደ 9800 የሚደርሱ በዚህ ሁከትና ብጥብጥ ተጠርጥረው የተያዙ ተጠርጣሪዎች ነበር የነበሩትና በስልጠናው ሂደት እነኚህ 9800ም በቂ መግባባት የፈጠርንበት እንግዲህ ይሄ ስልጠና በዋነኛነት የአቅም ግንባታና የነሱን አመለካከት የነበራቸውን የግንዛቤ እጥረት መምያ እንጂ
የቅጣት ማዕከል እንዳልነበረም በደንብ ተግባራዊ መግባባት የተፈጠረበት ሆኖ ነው ያገኘነው። ስለዚህ እነኚህ አሁን ስልጠናቸውን አጠናቀዋል። በሚቀጥለው ሳምንት መጀመሪያ አካባቢ ሮብ ሁሉም ማሰልጠኛ ማዕከላት ያሉት ምረቃቸውን አካሂደው ወደ ህብረተሰቡና ወደ ቤተሰቦቻቸው የሚቀላቀሉበት ሁኔታ ይኖራል ማለት ነውና በዚህ መልክ ነው የመጀመሪያው የታድሶ ወይም ደግሞ ወደ ስልጠና የገቡት በዚህ መልክ ነው የሚጠናቀቅ ያለው። ከዚህ በመቀጠል ሌላው የተሰራው ስራ እነኚህ የሁከትና የብጥብጥ አካላት የተሳተፉት ኃይሎች በመጀመሪያው ዙር ሙሉ በሙሉ በቁጥጥር ስር ያልዋሉ ነበር የነበረው። የተንጠባጠቡና ያልተያዙ በርካታ ነበር የነበሩት። እነኚህን በየአካባቢ ያለው ህብረተሰብ እነኚህም ያልተያዙ በሁከትና በጥብጡ በመጀመሪያው ዙር የተሳተፉ አሉ ብሎ ህብረተሰቡም ጭምር እያጋለጠ የሚሰጥበት ሁኔታ ነበር የነበረው። ከዚህ በተጨማሪም ወደ ስልጠና ማዕከላት የገቡትም አንዳንዶቹ ያስቀምጡት የነበረው እኛ ሲቀሰቅሱና ሲያሰማሩን የነበሩት ወደ ኋላ ቀርተው እኛ ብቻ ለምንድነው ወደዚህ የገባ ነው ብለው እነሱም ጭምር ሲያጋልጡ የነበረበት ሁኔታ ነበር የነበረው። ከዚህ በተጨማሪም ይሄ አዋጅ ታውጆም ይያለ አዋጁንና የወጡትን መመሪያዎች ወደ ጎን ትተው ተጨማሪ ወይም ሌላ ሁከትና በጥብጥ ለመፍጠር ደግሞ ውስጥ ለውስጥ ሲንቀሳቀሱና አንዳንዶቹም በተግባር ሲሳተፉ የነበሩ አካላት ስለነበሩ በሁለተኛ ዙር እነኚህን ተጠርጣሪዎች የመያዝ ስራዎች እነኚህን በቁጥጥር ስር የማድረግ ስራዎች በየደረጃው ያለው ኮማንድ ፖስት ከህብረተሰቡ ጋር ሆኖ የሰራው ስራ ነው። ይሄ ስራ በተሰራበት ሰዓትም ወደ ቁጥራቸው 12500 በላይ የሚሆኑ ተጠርጣሪዎች አሁንም በቁጥጥር ስር እንዲውሉ ተደርገዋል። እነኚህ በየዞኑ በቁጥጥር ስር የተደረገበት ሁኔታ ነው ያለው። እነኚህ ተጠርጣሪዎቹን ጭምር አሁንም በኮማንድ ፖስት እምነት በእኛ እምነት አብዛኞቹ አሁንም ካለማወቅና በቂ ግንዛቤ ሳይኖራቸው ቀርቶ ወደዚህ ውስጥ የገቡ ናቸው ብለን ስለምናምን ማድረግ የተቻለውና የተሰራው ስራ ነገር ቢኖር ምንድነው ከነኚህም በዋነኛነት በእውቀት ሆን ብለው ሁከትና ብጥብጡን ለማስቀጠል ብለው የተሳተፉት የትኞቹ ናቸው፣ በተሳሳተ መንገድ ደግሞ የተሳተፉት የትኞቹ ናቸው በሚል እንደገና ይሄንም በአግባቡ የመለየት ስራዎች ተሰርተዋል። በዚህ መሰረት ወደ ተሐድሶ የሚገቡትም እንደዚሁ የተለዩበት ሁኔታ አለ። በህግ ደግሞ መጠየቅ ያለባቸውና በህግ አግባብ ሊሄዱ የሚገባቸውንም እንደዚሁ ተለይተው የተቀመጠበት ነው ስራ የተሰራው። ከዚህ አንፃር እነኚህ አሁን ከፊት ለፊታችን ያሉት በሚቀጥለው ሳምንት መጀመሪያ የሚመረቁት በሚመረቁና በሚወጡበት ሰዓት በሁለተኛ ዙር እንደዚሁ የቀሩት ተጠርጣሪዎች ወደዚህ ማሰልጠኛዎች ገብተው ተመሳሳይ ተሐድሶ የሚወስዱበት ሁኔታ ነው የሚኖረው። ከዚህ በተጨማሪ እንግዲህ ከዚህ በፊት 5 ማሰልጠኛ ተቋማት ነበሩትና ከነኚህ ማሰልጠኛ ተቋማት በተጨማሪ አንድ ማሰልጠኛ ተቋም በምዕራብ ሸዋ ሰንቀሌ ማሰልጠኛ ተቋም ከፍተን ተጨማሪ አሁን ወደ 4000 የሚጠጉ ተጠርጣሪዎች ወደዚህ ገብተው ስልጠናቸውን የሚጀምሩ ይሆናሉ። ሌሎች የተቀሩት ግን አሁን ከፊት ለፊታችን የሚመረቁት ሲወጡ እነኛ ቦታ ላይ ገብተው የሚቀጥለው ነው የሚሆነው። ይህ ማለት አሁንም ተጠርጣሪዎች እና በዚህ ተግባር ላይ ለመሳተፍ ጥረት የሚያደርጉት አካላት ሙሉ በሙሉ ተይዘዋል ማለት አይደለም። ቀጣይ የተንጠባጠቡት በዚህ መልክ እየተከታተሉ ኮማንድ ፖስቱ ለህግ መቅረብ ያለባቸውም ትምህርት ሊወስዱ የሚገባቸውን ጭምር እየለየ ስራውን የሚቀጥል ነው የሚሆነው። ሌላው ከተሰሩ ስራዎች መሰረታዊ ነገር ምንድነው? ሁከትና በጥብጡ በተጀመረ ሰዓት ይህን ሁከትና በጥብጥ ወደ ማያቋርጥ ትርምስ ውስጥ እና ብሎም ሀገርን ወደ በሚበትን መልኩ ወደ ማያቆም ግጭትና መበታትን ውስጥ ለማስቀጠል ታስቦና ታልሞ የተጀመረ ስራ ስለነበረ በርካታ ቡድኖች በትጥቅ ጭምር የተደራጁ ቡድኖች በሀገር ውስጥ የተፈጠሩበት ሁኔታ ነበር የነበረው። እነኚህ በትጥቅ ጭምር የተደራጁት ቡድኖች የተጀመረው ሁከትና ብጥብጥ በትጥቅ ጭምር በማገዝ ቀደም ብዬ እንዳስቀመጥኩት ሁከትና ብጥብጡን ወደ ህገ መንግስታዊ ስርዓቱን ወደ መናድ ሊሄድ የሚችልበት አግባብ ነበር ተከትለው ሲሄዱ የነበሩት። ይሄ በሀገር ውስጥ እነኚህ አይነት ቡድኖች የተደራጁበት ከውጭ ደግሞ ሻቢያና የሻቢያ አመለካከት የሱ አይነት አመለካከት ያላቸው ሌሎች ሀገሮች ጭምር እየታገዘ ጸረ ሰላም ኃይሎችን እያደራጀ ከውጭ ወደ ውስጥ እያስገባ ከውስጥ የተደራጀው ኃይልና ከውጭ ወደ ውስጥ የሚገቡት አካላት ግንባር በመፍጠር ትርምሱን ወደ ማያባራ እርስ በርስ ግጭት
ለመውሰድ ነበር ታቅደው ሲንቀሳቀሱ የነበረው ከመጀመሪያው ጀምሮ። ስለዚህ የአስቸኳይ ጊዜ አዋጁ ከታወጀ በኋላ በተለይ በኦሮሚያ ክልልና በአማራ ክልል ውስጥ የነበሩት እነኚህ የታጠቁ ቡድኖችን በአግባቡ የመለየትና እነኚህን ከህዝቡ ጋር በመሆን በየቦታው እየተጋለጡ እንዲወጡ በማድረግ ከህዝቡ ጋር ህዝቡ ያጋለጠ ከማውጣቱ በተጨማሪም ደግሞ የጸጥታ ኃይሎቻችን በየአካባቢው ይሄ በቂ ክትትል በማድረግ በመለየት የት እንዳሉ ቡድኖችን ጭምር በመለየትና እነኚህን በቁጥጥር ስር የማዋል ስራዎች በስፋት ተሰርተዋል። ከዚህ አንፃር በመናይበት ጊዜ በአጠቃላይ በሁለቱ ክልሎች ወደ 19 የሚደርሱ ቡድኖችን በቁጥጥር ስር ማዋል የተቻለበት ሁኔታ አብዛኞቹን በቁጥጥር ስር ሲውሉ ከዛ ውጭ ያሉት ደግሞ በመደምሰስ ያለባቸው ደግሞ እንደዚሁ ሊደመሰሱ የቻሉበት ሁኔታ ነው ያለውና አሁን በመናይበት ጊዜ ኦሮሚያ ላይ አብዛኞቹ በዚህ መልክ በቡድን ሆነው ሲደራጁ የነበሩ ሲንቀሳቀሱ የነበሩትና ሁከትና ብጥብጡን ለማስቀጠል ሲንቀሳቀሱ የነበሩት ቡድኖች አብዛኞቹ በሚባል ደረጃ በቁጥጥር ስር ያዋሉበት ሁኔታ ተፈጥሯል። ምናልባትም ከሁለት ሶስት ያልበለጡ ቡድኖች በድንበር አካባቢ የሚንቀሳቀሱ ካልሆነ በስተቀር በዋነኛነት በዚህ መልክ የሚንቀሳቀሱ ቡድኖች ሙሉ በሙሉ በቁጥጥር ስር ያዋሉበት ሁኔታ ነው ያለው። ከዛ በተረፈ ምናልባት በግለሰብ ደረጃ የቡድን አባል የነበሩና ተበታትነው ያሉ አንዳንድ ጥቂት ሊኖሩ ይችላሉ። ያን ከህብረተሰቡ ጋር እየሆኑ እየለቀሙ የማስተካከልና ወደ ትክክለኛው አሰራር የማስገባት ስራዎች እየተሰሩ ነው ያሉት። በአማራ ክልል ያሉትን በምናይበት ጊዜ አብዛኞቹ አሁንም እዛም አካባቢ በተመሳሳይ በቁጥጥር ስር የዋሉበት ሁኔታ አለ። ነገር ግን አሁንም በአማራ ክልል በተለይም በሰሜን ጎንደር አካባቢ የተሰባሰቡና በየዋሻው የሚሽለኮለኩ ጥቂት ቡድኖች አሉ። እነኚህ ቡድኖች አሁንም እየተከታተለ እዛ ያለው ህብረተሰብም ጭምር እያጋለጠ የጸጥታ አካሎቻችንም በቅንጅት ሆነው በጋራ ክትትል እያደረጉባቸው ነው ያሉትና በዋነኛነት እዛ አማራ ክልል ውስጥ ያሉት ቡድኖች ወደ አንድ ዞን ብቻ ተሰባሰቡ እንደመሆኑ መጠን በዛ አካባቢ ያለውን ኦፕሬሽን ይሁን ከህብረተሰቡ ጋር የሚሰራው ስራ ወደ አንድ ሴንተር በማድረግ በቀላሉ ሊሰራ የሚችልበትን ሁኔታ ይዞ እየተሰራ ያለበት ሁኔታ ነው ያለውና በዛ መልክ ነው የሚገለጸው። ከዚህ በውስጥ ያሉት ቡድኖች በዚህ መልክ ተሰርተው እያለ በሻቢያ መሪነት እና በሌሎቹ መጋዥነት ይሄ ደራጅ ወደ ሀገር ውስጥ የሚላኩ ሁለት ጊዜ የተላኩ ቡድኖች በተለያየ መልክ እናንተ ማግኘታችሁት ሊሆን እንደሚችል ገምታለሁ። በተለያዩ ሚዲያዎች ቀርቦ ስለነበረ በሁለት ዙር ለመላክ አስበዋል። በመጀመሪያ ዙር 30 ቡድን ያለው ነው የላከው። በሁለተኛ ዙር 83 ቡድን ያለው ልከዋል። ይሄ እንግዲህ ቅድም እንዳልኩት የውስጥና የውጭን አንድ ላይ ግንባሩን ለማገናኘት ያድርገው የነበሩት እቅድ ነው። ይህን እቅድ በዋነኛነት በሁመራ አካባቢ የሚገባው የነበረውን ኃይል ጭምር የአካባቢው ህብረተሰብና የአካባቢው ሚሊሻ በቀላሉ በቁጥጥር ስር ያዋለበትና አብዛኛው ምርኮኛ የሆነበት በሁለቱ ዙር ተልኮ ከነበሩት 113 የቡድን አባላት ውስጥ ወደ 87 የሚሆኑትን ምርኮኛ ማድረግ የተቻለበት ወደ 14 የሚሆኑት ደግሞ እየተደመሰሱበትና አሁን በተጨባጭ ህዝብ ውስጥ ተበትነው ያሉት ከ7 እስከ 9 የሚሆኑ በግለሰብ ደረጃ ያሉ ናቸው። ስለዚህ እነኚህም በቀላሉ በቀጣይ በቁጥጥር ስር ሊውሉ የሚችሉበትና በዚህ መልክ ባዶ የተቀረበት ሁኔታ ነው የተፈጠረው። ይሄ ብቻ ሳይሆን ቀጣይም ሶስተኛም ዙር ሌላም ሊልክ እንደሚችል እንጠብቃለን። ስለዚህ በየደረጃው ያለው የህብረተሰብ አካል አሁን በንቃት አድርጎ ተሳትፎ እንዳመከነው ሁሉ በየደረጃው ያለው ሚሊሻ እንዳመነከነው ሁሉ የጸጥታ ኃይሎቻችንም ከመላ ህብረተሰባችን ጋር በመሆን በዚህ መልክ ለእኩይ ተግባር ይልኳቸው ነበሩት የሀገራችን ሰላም፣ ልማት፣ እድገት ሁልጊዜም የሚያቃዠውና የሚያበንነው የሻዕቢያ መንግስት የሚያስበው ሀገራችን ለማተራመስና የሀገራችን ህዝቦችን የልማትና የሰላም ጉዞ ሊያደናቅፍ የሚችለው ሀሳብ የማይሳካ መሆኑን በተጨባጭ በተግባር ያሳየንበት ወቅት ነው ብሎ ማስቀመጥ ይቻላልና በዚህ አግባብም የተሰራው ስራ የተሳካ ነበር ብሎ ማስቀመጥ ይቻላል። ከዚህ አንፃር ጥሩ ስራዎች ተሰርተዋል ብሎ ማስቀመጥ ይቻላል። ከዚህ በተረፈ እንግዲህ ቀደም ብላችሁ እንዳነሳችሁት ሌላው የተሰራው ስራ አንደኛ ከተቃዋሚ ፓርቲዎች ወይም ከፖለቲካ ፓርቲዎች ጋር የተደረገ ውይይት ነው። የፖለቲካ ፓርቲዎች በአስቸኳይ ጊዜ አዋጁ ማብራሪያ እንዲሰጣቸው ባቀረቡት ጥያቄ መሰረት ወደ
ሰማያዊ ፓርቲን ጨምሮ ወደ 3 ፓርቲዎች ጥያቄ አቅርበው ነበር። በእርግጥ በዚህ በአስቸኳይ ጊዜ አዋጁ ላይ ማብራሪያ እንደሰጣቸው ጥያቄ በእነሱ ተነሳሽነት ማቅረባቸው ስቲል በኮማንድ ፖስት አማካኝነት ምስጋናዬን ላቀርብላቸው እወዳለሁ። እነሱ ባቀረቡት ጥያቄ መሰረት በምርጫ ቦርድ ለተመዘገቡ ሁሉም ፓርቲዎች ኮማንድ ፖስቱ ጥሪ አቅርበዋል። ባቀረብነው ጥሪ መሰረትም 58 የሚደርሱ የፖለቲካ ፓርቲዎች በውይይታችን ላይ ተገኝተዋል። በዚህ ውይይት ላይ በግልጽ መነሳት ያለባቸውን ጥያቄዎች አንስተዋል። የፖለቲካ ፓርቲዎቹ ምን አይነት ተጽዕኖ ሊያመጣም እንደሚችል ምን አይነት ጥቅም እንዳለውም በዝርዝር ፊት ለፊት መወያየት ችለናል። በዚህ ውይይታችን ላይ በአብዛኛው በአስቸኳይ ጊዜ አዋጁ አስፈላጊነትና በተገኘው ውጤትም ላይ መግባባት ፈጥረናል። እሱ ብቻ ሳይሆን በቀጣይም ተመሳሳይ መድረኮች መፍጠር እንዳለብንና ከፖለቲካ ፓርቲዎች ጋር በቅርበት መወያየትና አብረን መስራት እንዳለብንም ጭምር መግባባት ፈጥረን ነው የተለያየ ነው። ይሄ አንዱ የተሰራና ጥሩ ስራ ተብሎ ሊቀመጥ የሚችል ነው። ከዚህ በተጨማሪ በተደጋጋሚ ጥያቄ ይነሳ የነበረው የዲፕሎማቲክ ኮሚኒቲ ነው። ዲፕሎማቲክ ኮሚኒቲውም ውይይት ጥያቄ እንዲደረግ አቅርበዋል። ይሄ በክቡር ጠቅላይ ሚኒስትሩ አማካኝነት ሁሉም ሀገር ውስጥ የሚገኙ ዲፕሎማቲክ ፓርቲዎች ውይይት ተደርጓል። በአስቸኳይ ጊዜ አዋጁም ግልጽነት የተፈጠረበት ሁኔታ ነበር የነበረው። ይሄ አንድ የተሳካ ስራ ነው ብሎ ማስቀመጥ ይቻላል። በአጠቃላይ ምንድን ነው ያስገኘው ተብሎ ለተነሳው ጥያቄ በዚህኛው አስቸኳይ ጊዜ አዋጅ ውስጥ ምንድን ነው ያስገኘው ብሎ በሚታይበት ጊዜ ሁላችሁም እንደምታውቁት ይሄ አስቸኳይ ጊዜ አዋጅ በሚታወጅበት ጊዜ የነበረውን ሁኔታ ሁላችንም የምንረዳው የምናውቀው ነው የሚመስለኝ። አጠቃላይ ሀገሪቱ ውስጥ የነበረው ሁከትና ብጥብጥ የከፋ ደረጃ ላይ ደርሱበት የነበረው ዜጎች በሰላም ወጥተው በሰላም መመለስ የማይችሉበት ሁኔታ፣ ሰላማዊ የሆነ የዜጎች እንቅስቃሴ ያልነበረበት፣ ሰፋፊ የመንግስት መሰረተ ልማቶች፣ የግል ኢንዱስትሪዎች እየወደሙ የነበሩበት ሁኔታ ነበር የነበረው። ማህበራዊ ተቋማት አገልግሎታቸውን መስጠት ያልቻሉበት፣ ትምህርት ቤቶች፣ ዩኒቨርሲቲዎች አገልግሎት መስጠት ያልቻሉበትና ከፍተኛ የሆነ ሁከትና ብጥብጥ የተስፋፋ የነበረበት ሁኔታ ነበር የነበረውና አስቸኳይ ጊዜው አዋጁ ታውጆ በመጀመሪያው 1 ወርና በሁለተኛው አሁን በያዝነው ባለቀው ወርም አይተን ስራውን በምናይበት ጊዜ በተሰሩት ተከታታይ ስራዎች የሰላሙ ሁኔታ የመረጋጋት ሁኔታ ከእለት ወደ እለት እየጨመረ አስቸኳይ ጊዜ አዋጁ የተቀመጠለትን ዓላማ የታወጀበትን ዓላማ እያሳካ የመጣ መሆኑን ነው በተጨባጭ ማየት የሚቻለው። ከዚህ አንፃር በምናይበት ጊዜ በሀገራችን ህዝቦች ሰላም መረጋጋት ከጫፍ እስከ ጫፍ የሚታይበት ሁኔታ መፍጠር ተችሏል። በመደበኛ የሆኑ ኢኮኖሚያዊና ማህበራዊ እንቅስቃሴዎች በተገቢው እየተከናወኑ ያሉበት ሁኔታ ነው በሁሉም አካባቢ ማየት የምንችለው። የትምህርት ተቋማቶቻችን በሙሉ ከአንደኛ ደረጃ እስከ ዩኒቨርሲቲ ያሉት በሰላማዊ የሆነ የመማር ማስተማር ሂደት እንቅስቃሴ ነው ያለው። የአገር ውስጥ ዜጎች እንቅስቃሴ ብቻ ሳይሆን የውጭ ሀገር ዜጎችም የዲፕሎማቶች እንቅስቃሴም ጭምር የቱሪስቶቹን ፍሰት ጭምር ከጊዜ ወደ ጊዜ እየተሻሻለ እያደገ የመጣበት ሁኔታ ነው ማየት የምንችለው። ለዚህ ጥሩ ማሳያ የሚሆነው በሀገራችን ይከናወኑ የነበሩት የዓለም አቀፍ ኮንፈረንሶች በተደጋጋሚ ሰፋፊ ዓለም አቀፍ ኮንፈረንሶች ጭምር በመዲናችን ያለምንም ረብሻ ያለምንም ሁከት በሰላማዊ መልክ የውጭ ሀገር ዜጎች በስፋት እየመጡ እየተሳተፈና መደበኛው የሆነው እንቅስቃሴ ጅምር ተጠናክሮ እየቀጠለ ያለበት መሆኑን ነው የምናየው። ይሄ ብቻ ሳይሆን ለምሳሌ ኃይሌ ገብረስላሴ የሚያዘጋጁ ታላቁ ሩጫ ራሱ በምናይበት ጊዜ 40,000 የሚጠጋ ህዝብ አንድ ላይ የሮጠበትና ያለምንም የጸጥታ ችግር ያን በተግባር ማከናወን የተቻለበት ያለምንም ስጋት መፈጸም የተቻለበት ሁኔታ ነው የምናየው። ቅርብ ቀን የተከበረው የብሔረሰቦች ቀን ሀረር ላይ የተከበረው በምናይበት ጊዜ በርካታ ህዝብ ከሀገራችን መላው ሀገራችን የተሰባሰቡበትና እሱ ብቻ ሳይሆን የውጭ ሀገር መሪዎችም ጭምር ተሳትፈውበት በሰላማዊ መልክ ያለምንም የጸጥታ ችግር የተጠናቀቀበት ሁኔታ ነው ያለው። እነኚህ የሚያሳዩት ምንድነው? የሰላም መረጋጋቱ ሂደት ከጊዜ ወደ ጊዜ እያደገ እየተለወጠ መምጣቱን የሚያሳይ ነው መሆኑን የምናየውና የአስቸኳይ ጊዜ አዋጁም የታለመለትን ዓላማ እያሳካ መሆኑን ማየት ይቻላል። ይህ ብለን ስናበቃ ግን አሁንም የሚቀሩ ስራዎች ግን መኖሩን በተገቢው ማየት ተገቢ ነው የሚሆነው። አንደኛ አሁንም የውከትና የብጥብጥ
አካላት ወይም የተሳተፉ አካላት ሙሉ በሙሉ በቁጥጥር ስር ተጠናቀው ያልዋሉበት ሁኔታ አለ። የተንጠባጠቡትንም ቢሆን እነኚህን በቁጥጥር ስር ልናውላቸው የሚገባ ነው የሚሆነው። ከዚህ በተጨማሪ በተለያየ መልክ አሁንም የተፈጠረውን ሰላምና መረጋጋት ለማበላሸት ወይም ደግሞ የወጣውን አዋጅም ጭምር ወደ ጎን በመተው በተለያየ አግባብ ጠብጫሪ የሆኑ ወይም ደግሞ ለሁከት ምክንያት ሊሆኑ የሚችሉትን ሙከራ የሚያካሂዱ አካላት አሉ። ቦምቦች እስከ መወርወር ድረስ መንገዶችን እስከ መዝጋት ድረስ የሚሞክሩ በግለሰቦች ደረጃ የሚጠቀሱ እንቅስቃሴዎች ያሉ መሆኑን ነው ማየት የሚቻለው። አሁንም ቢሆን ተደራጅተው ሲንቀሳቀሱ የነበሩ ውስን ቡድኖች በአብዛኛው ኦሮሚያ ላይ ቅድም እንዳስቀመጥኩት ወደ በቁጥጥር ስር የዋሉና የመከኑበት ሁኔታ ቢኖርም ጥቂትም ቢሆኑ ሁለት ሶስትም ቢሆኑ በዚህ መልክ ተደራጅተው የሚንቀሳቀሱ ያሉ መሆኑ አሁንም ሙሉ በሙሉ ስራው ያላለቀ መሆኑን የሚያሳይበት ነው ሁኔታ ያለው። በተለይም ደግሞ አማራ ክልል ላይ በምንወስድበት ጊዜ ሰሜን ጎንደር ላይ አሁንም ቁጥራቸው ቀላል ያልሆነ የተደራጁ ቡድኖች አሁንም ወደ ቋራ አካባቢ በመሰባሰብ እዛ አካባቢ ያሉበት ሁኔታ ያለና ይህንም ተከታትሎ ከህዝቡ ጋር በመሆን ወደ ዘላቂ ሰላም ሊያመጣ በሚችል መልኩ መጨረስ ያለብን ስራዎች ያሉ መሆኑን የሚያሳይ ነገር ነው ያለው። ከዚህ በተጨማሪ አሁንም ሁልጊዜም የሀገራችን ሰላም፣ ልማት፣ እድገት የሚያባንነው የሻዕቢያ መንግስት እያስታጠቀ የሚልካቸው ጸረ ሰላም ኃይሎች አሁንም በቀጣይም በተለያዩ የሀገራችን አቅጣጫዎች ሊንቀሳቀሱ የሚችልበት ሁኔታ ሊኖር እንደሚችል ታሳቢ ማድረግ ይህን ስራም ተከታትለን መስራት ያለብን መሆኑን የሚያሳይ ነው ያለው። ከሁሉም በላይ ግን በአጠቃላይ አገራችን ውስጥ ካሉት ወጣቶች ጋር ተመሳሳይ መግባባት መፍጠር መቻል አለብን። አሁን ባለፈው ወር በተደረጉት ውይይቶች ተጠርጥረው ከተያዙት ወጣቶች ጋር የተደረገው ውይይት የሚያመለክተው እነኚህ ወጣቶች አብዛኞቹ ካለማወቅ ከግንዛቤ እጥረት እንደዚህ አይነት ድርጊት ውስጥ የተሳተፉ መሆኑ፣ ስለዚህ አሁን ያለው በሀገራችን ውስጥ ያለው ተጨባጭ ሁኔታ በአግባቡ እንዲረዱት ህገ መንግስቱ ምንድነው የሚለው፣ ፌዴራሊዝም ምንድነው፣ አሁን መንግስታችን እየተከተለው ያለው አቅጣጫ ምንድነው፣ ከዚህ እነሱ ሊጠቀሙ የሚችሉት ምንድነው የሚለው ነገር በዝርዝር ግንዛቤ መፍጠርና የማስተማሩ ስራ ተጠናክሮ ሊቀጥል የሚገባው ስራ መሆኑን ነው የምናየውና ከዚህ ባለፈም ደግሞ ዋናው ነገር የአስቸኳይ ጊዜ አዋጁ መረጋጋትና ሰላም ነው የፈጠረው በዋነኛነት። ለዚህ መረጋጋትን ተፈጥሮ ለነበረው ሁከትና ብጥብጥ ምክንያት የሆኑትን ነገሮች ግን የመፍታቱ ጉዳይ ግን አሁንም ቀጣይ ስራ የሚጠይቀው ነው የሚሆነው። ይህን ስራ ከመስራት አንፃር የፌዴራል መንግስትና ክልሎች የጀመሯቸው ስራዎች አሉ። እነኚህ የተጀመሩ ስራዎች ደግሞ ውጤታማ ወደ ሆነ ደረጃ ላይ እንዲደርሱ ከማድረግ አንፃር ይህን በጥልቀት መስራት ያለብን መሆኑን ነው ማየት የሚቻለውና እነኚህ በቀጣይም መስራት ያለባቸው ስራዎች ያሉ መሆኑን ማስቀመጥ እፈልጋለሁ። ቀጥሎ ከተነሱት ጥያቄዎች አንዱ እነኚህ ተጠርጥረው የታሰሩ አካላት ጋር ተያይዞ የነበረው ነው። ተጠርጥሮ የታሰሩት አካላት ጋር ተያይዞ ከነበረው ሁኔታ ጋር ምንድነው የዘገየው መዘግየት አለ ተብሎ ይነሳል ተብሎ የቀረበው? አንደኛ በመጀመሪያ ደረጃ ወደ ህግ ከማቅረብ አንፃር መዘግየት ይታያል ተብሎ የቀረበው ጥያቄ በእኔ እምነት ትክክለኛና ተገቢ ጥያቄ ይመስለኛል። በትክክልም ልንቀበለው የሚገባ ነገር ቢኖር አዎ መዘግየቱ መኖሩን ማየት ያለብን ነገር ነው የሚመስለኝ። ይሄ በዋነኛነት በተለይ ደግሞ ቤተሰቡ የታሰረበት ሰው ካለ ቶሎ ወደዛ መጥቶ አንድ ውሳኔ እንዲያገኝ በሚፈልግ ሰው ቦታ ላይ ሆኖ ሲታይ ደግሞ መዘግየቱ ትክክል ያለ መሆኑን ነው ልንቀበለው የምንችለው። የዚህ መዘግየት ግን መሰረታዊ ምክንያቱ ምንድነው ብሎ ግን ማየት ጥሩ ነው የሚመስለኝ። ይሄ የአስቸኳይ ጊዜ አዋጅ በሚታወጅበት ጊዜ በእኛ በኮማንድ ፖስቱ የዚህን ያህል ተጠርጣሪ ሊያዝ ይችላል፣ የዚህን ያህል ተጠርጣሪ ተይዞ ደግሞ ይህን ተጠርጣሪ እያንዳንዱን ለመለየት ደግሞ የዚህን ያህል ጊዜ ይፈጃል ተብሎ በታወቀ ጊዜ እቅድ ተወጥቶለት አይደለም ወደ ተግባር ተገባው። አስቸኳይ ጊዜ አዋጁ የታወጀው ራሱ ተፈጥሮ የነበረው ሁከትና ብጥብጥ በመደበኛ አግባብ በመደበኛው የህግ አግባብ ያን ነገር መሸፈን ስለማይቻል ነው የአስቸኳይ ጊዜ አዋጁ የታወጀው። ስለዚህ የኛ የመጀመሪያ ተግባር የነበረው የኮማንድ ፖስቱ አጠቃላይ የነበረው የመጀመሪያው ስራው የነበረው
ይሄ የተፈጠረውን ሁከትና ብጥብጥ የማስቆም ጉዳይ ነው። ዋናው አጀንዳ የነበረው የዜጎች የህይወት መጥፋት እንዳይቀጥል የማስቆም ስራ ነው። የዜጎች ሰላማዊ እንቅስቃሴ እንዳይገደብ የማስቆም ስራ ነው። የመንግስት መሰረተ ልማቶች ያለግባብ እንዳይወድሙ፣ የግለሰቦች ንብረትና ትላልቅ ኢንዱስትሪዎች ጭምር ያለግባብ እንዳይወድሙና ይሄን ወደ መረጋጋትና ሰላም የማምጣት ስራ ቅድሚያ የነበረው ስራ ነው። የህዝብን ሰላም ደህንነት የማረጋገጡ ጉዳይ ቅድሚያ መስጠው ስራ ነበር የነበረው። ስለዚህ ይሄን ስራ ለመስራት በሁከትና በብጥብጥ የተሳተፉትን አካላት በቁጥጥር ስር ማዋልና ወደ መረጋጋት እንዲመጣ ማድረግ ነበረብን። ስለዚህ ያለምንም ዝግጅት ያለምንም የትኛው ማሰልጠኛ ውስጥ እናስገባቸዋለን፣ የትኛው ቦታ ላይ እናቆያቸዋለን፣ ምን ያህል ሰው እንይዛለን የሚሉት ነገሮች ሁለተኛ ጉዳይ ነበሩት። ስለዚህ በዚህ መሰረት በርካታ ተጠርጣሪዎችን መያዝ ችለናል። እነኚህ ተጠርጣሪዎች ከተያዙ በኋላ ደግሞ መሰራት የነበረባቸው ስራዎች ነበሩ። መሰራት የነበረባቸው ስራዎች አንደኛው እነኚህ ተጠርጣሪዎች ውስጥ ሳያውቁ የተሳተፉት የትኞቹ ናቸው? ሳያውቁ የተሳተፉት የትኞቹ ናቸው? በተሐድሶ ሊወጡ የሚችሉት የትኞቹ ናቸው? ከነኚህ ውስጥ ወደ ህግ መቅረብ ያለባቸው ደግሞ የትኞቹ ናቸው ብሎ በአግባቡ የመለየቱና ይሄን ለይቶ መሄዱ የግድ አስፈላጊ ነበር የነበረው። ስለዚህ ወደ ተሐድሶ መግባት ያለበት ወደ ፍርድ ቤት የሚቀርብ ከሆነ ወደ ፍርድ ቤት የመቅረብ ያለበት ወይ በነፃ የሚለቀቅ ወይም ደግሞ ወደ ተሐድሶ እንዲገባ የምናደርግ ከሆነ እኛ የምንሰራው ስራ ወደ ምንፈልገው ዓላማና ድምዳሜ አያደርስንም ነበር የነበረው። ስለዚህ ይሄን መለየት ጊዜ የሚጠይቅ ጉዳይ ነበር የነበረው። ስለዚህ ይሄን ለመለየት ይሄን ምርመራ ሊሰሩ የሚችሉትን አካላት ከየቦታው ማውጣጣት አስፈላጊ ነበር የነበረው። ይሄን ስራ ከለዩም በኋላ ደግሞ እነኚህን አካላት ደግሞ ምናቆየበትን ቦታ መፈለግ ማዘጋጀት፣ እነኚህን ማቆየት ብቻ ሳይሆን እዛ በሚገቡበት ሰዓት ማደሪያቸውን ማመቻቸት፣ የሚያስፈልጋቸውን ማመቻቸት፣ ይሄን የተሟላ አድርጎ ወደ ስራ ማስገባት ጊዜ የሚጠይቅ ነበር የነበረው። ስለዚህ ይሄን በተሟላ መልክ ለማስኬድ ቀንና ማታ ሌት ተቀን ተሰርቶ ነው ወደዚህኛው ድምዳሜ እንዲመጣ ያደረገው። ስለዚህ ዋናው ነገር ዞሮ ዞሮ የተጀመረው የሰላምና መረጋጋት ወይም ደግሞ ሁከትና ብጥብጡ እንዳይቀጥል የማስቆም ስራ ላይ መሰረት አድርገን የሰራ የነበረ ስለሆነ የስራው ባህሪው በራሱ እንዲቆይ የሚያደርግ ስለነበረ ነው በዚህ መልክ እንዲቆይ ያደረገው እንጂ በእነሱ እንዲቆዩ ስለተፈለገ ወይም ደግሞ እንዲጓተት ስለተፈለገ ተብሎ አለመሆኑን የተጓተተበት ምክንያት ደግሞ አሁን በዘረዘርኳቸው ምክንያቶች እንደሆነ ዋና ዓላማው ደግሞ ሰላምና መረጋጋቱን ለማስቀጠል እና ውጤታማ ለማድረግ ተብሎ በተሰሩ ስራዎች እንደሆነ ማየት ይቻላልና በዚህ ምክንያት ነው ወደዚህ የመጣው የሚለው ነገር ነው ማስቀመጥ እንፈልገው። በቅርቡ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትሩ ይሄ አዋጅ አሁን ለውጥ እያመጣ ስለሆነና አገራችንም ወደ ሰላም እያመጣ ስለሆነ በቅርብ ጊዜ ውስጥ ሊነሳ የሚችልበት እድል አለ የሚል ነገር አለ። አሁን ደግሞ እርሶ ሲናገሩ ደግሞ አሁንም ያልተጠናቀቁ ሰላም የማስከበሩ ስራ አሁንም ያልተጠናቀቀ መሆኑን እየነገሩ ነውና በእርግጥስ አሁን ካለው እየተሰራው ካለው አኳያና በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትሩ ከተገለጸው መግለጫ አኳያ በቅርቡ ይነሳል ከሚለው ሐሳብ አኳያ ጋራ በቅርብስ ሊነሳ የሚችልበት እድል አለው አዋጁ ይኖረዋልስ? አሁን እየሰራችሁት ካላችሁ ስራ አኳያ በቅርብ ልታጠናቅቁ ትችላላችሁ የሚለው ነገር እንዲመለስልኝ ስለፈለኩ ነው። በመጀመሪያ ደረጃ አዋጁ ሊነሳ ይችላል ሊነሳ አይችልም የሚለው በእኔ እምነት ይሄኛው ይነሳል አይነሳም የሚለው የመጀመሪያው ዋና የሚያስጨንቅ ጉዳይ ነው ብዬ አልወስደው። በእኔ እምነት ከሁሉም ነገር በላይ ሊያስጨንቀን የሚገባው የሀገራችን ህዝቦች ሰላም፣ ሀገራችን ህዝቦች ደህንነት ነው። የህዝቦች ሰላምና ደህንነት ከተረጋገጠ የህገ መንግስታዊ ስርዓቱ ከተረጋገጠ ይሄ አስተማማኝ ሁኔታ ላይ ከደረሰ የአዋጁ አስፈላጊነት በራሱ ጊዜ ምንም ትርጉም አይኖረውም ማለት ነው። መነሳቱ የማይቀር ነው የሚሆነው። አሁን ካለንበት ሁኔታ በመናየበት ጊዜ በአስቸኳይ ጊዜ አዋጁ የተቀመጡለትን ዓላማዎች ከማሳካት አንፃር በሁለት ወር ውስጥ ጥሩ የተባሉ ስራዎች ሰርተዋል። የተሻለ ሁኔታ ፈጥሯል። የተሻለ መረጋጋት ፈጥሯል። ማህበራዊ ኢኮኖሚያዊ እንቅስቃሴዎች መደበኛ እንቅስቃሴዎች በተሻለ ሁኔታ እየሄዱ ያሉበት ሁኔታ አለ። እነኚህ መረጋጋትና አሁን የተሻለ ሁኔታ ላይ ተፈጥሯል ማለትና
ለችግሩ ተፈጥሮ የነበረው ሁከትና በጥብጥ መንስኤ የሆኑት ደግሞ ችግሮች ተፈተዋል ማለት ሁለቱ የተለያዩ ናቸው። ሁለቱን ለያይቶ ማየት ነው። በእኛ እምነት አሁን በትክክል ሰላም መረጋጋት እዚህ ሀገር ውስጥ ተፈጥሯል። ነገር ግን ቀደም ብሎ የተፈጠረውን ሁከትና በጥብጥ የፈጠሩትን ችግሮች ምክንያቶችን ከመፍታት አንፃር መንግስት አሁንም እየሰራቸው ያሉ ስራዎች አሉ። በፌደራል መንግስትም በጥብቅ ተይዘው የተፈጸሙ ያሉ ስራዎች አሉ። በክልል መንግስታትም ተይዘው የተሰሩ ያሉ ስራዎች አሉ። እነኚህ ስራዎች ለአብነት ቅድም ካነሳሁት ወጣቱ ላይ ካለ ግንዛቤ ይጀምራል። ስለ ሀገሩ፣ ስለ አካባቢው፣ ስለ ህገ መንግስቱ ካለው ግንዛቤ ይጀምራል። በዚህ ዕውቀት መፍጠር መግባባት መፍጠርን ከመፍጠር ይጀምራል። ስለዚህ እነኚህ ስራዎች በተገቢው መሰራት አለባቸው። ቀደም ብዬ ያስቀመጥኳቸው ሁከትና በጥብጡ አካል የሆኑ ግን ስቲል የቀጠሉ ያሉ መፈታት ያለባቸው መቋጨት ያለባቸው ስራዎች አሉ። ስለዚህ የአስቸኳይ ጊዜ አዋጁ እነኚህን ስራዎች ቀደም ብዬ የዘረዘርኳቸውን ስራዎች ጭምር በአግባቡ ሲያጠናቅና አሁን የዛኔ በመንደርስበት ደረጃ ላይ አስፈላጊ አይደለም ተብሎ ሲታመንና ስራዎችን አጠናቋል ሲባል ተገምግሞ ሊነሳ የሚችል ይሄን በዋነኛነት የማንሳት ኃላፊነት ያለበት የተወካዮች ምክር ቤት ነው። የተወካዮች ምክር ቤት ኃላፊነት ቢሆንም ግን የተቀመጠለትን ግብ አሳክቷል አላሳካም የሚለውን ግን ማየቱና ቀጣይስ ይህ አዋጅ ቢነሳ እነኛ ነገሮች ትላንት ለሁከትና በጥብጥ ምክንያት የሆኑት ነገሮች ተመልሰው ላለመነሳታቸው ተገቢ ግምገማና መግባባት ላይ መደረስ አለበት። በነገራችን ላይ የአስቸኳይ ጊዜ አዋጅ ምናልባት በእኛ ነባራዊ ሁኔታ ብዙ አጀንዳ ሆኖ ሊሆን ካልሆነ በስተቀር ሌሎች ሀገሮች እኮ የአስቸኳይ ጊዜ አዋጅን የሚያራዝሙት ምርጫ ጭምር አለብን ብለው እኮ የሚያራዝሙ አሉ። አሁን ፈረንሳይ የአስቸኳይ ጊዜ አዋጁን እንደገና ሲያራዝም ከፊት ለፊት ምርጫ አለ፣ ስለዚህ ምርጫዬን በሰላም ማጠናቀቅ አለብኝ ብሎ ነው እያራዘመ ያለው። እኛ አገር ላይም ይሄ የአስቸኳይ ጊዜ አዋጅ በመኖሩ በተጨባጭ ተጠቃሚነት ነው ያለው ወይስ ስራችን ገድቦታል የሚለውን በተገቢው ማየት ጥሩ ነው የሚመስለኝ። በዋነኛነት ይሄ የአስቸኳይ ጊዜ አዋጅ ከመታወጁ በፊት የነበረው ሁኔታ ምንድን ነበር የነበረው? ቀደም ብዬ እንዳስቀምጥ ዜጎች በአግባቡ መንቀሳቀስ ችለው ነበር ወይ? ኢኮኖሚያዊና ማህበራዊ መደበኛ ስራዎችን በአግባቡ መፈጸም ችለን ነበር ወይ? ህዝቦች በተረጋጋ ሁኔታ ነበር ወይ የነበሩት? ስለዚህ መደበኛ ስራዎችን መስራት ያልተቻለበት ሁኔታ የነበረው አስቸኳይ ጊዜ አዋጁ ከመታወጁ በፊት በነበረው ሂደት በዋነኛነት የአስቸኳይ ጊዜ አዋጁ ከታወጀ በኋላ ግን ሰላምና መረጋጋት መጥቷል። ማህበራዊና ኢኮኖሚያዊ እንቅስቃሴዎች በተደራጀ ሁኔታ መሄድ ችለዋል። የሀገር ውስጥ ብቻ ሳይሆን የውጭ ሀገር ገጽታችንም ጭምር ተቀይሯል። ለዛ ነው ዓለም አቀፍ ኮንፈረንሶች በሙሉ በእምነት ይሄ ሀገር ሰላም ያለበት የተረጋጋ ሀገር ነው ብለው መተው ማካሄድ የቻሉበት። ስለዚህ ይህን በማወጃችን ይበልጥ ተጠቃሚ የሆንበት ሁኔታ አለ። ያ ማለት የአስቸኳይ ጊዜ አዋጁ እስከ መቼውም በዚህ መልክ ይቀጥላል በሚል አይደለም እያስቀመጥኩት ያለሁት። ስራውን የተሰጠውን ተልዕኮ ወይም ደግሞ አሁን የተፈጠረው ሁኔታ አስተማማኝ ደረጃ ላይ ተደርሷል ተብሎ ተገምግሞ ሲቀመጥ ሊነሳ የሚችልበት ሁኔታ አለ። በዛን ጊዜ ተገምግሞ አሁንም የሚቀረን ስራ አለ ከተባለ ደግሞ ሊራዘም ይችላል። የግድ ይነሳል ብቻ አይደለም። ተገምግሞ ከተቀመጠ በተገመገመበት ሰዓት ደግሞ የሚቀር ነገር አለ ከተባለ የህዝብን ሰላም የሚያረጋግጥ ከሆነ የህዝብን ልማት የሚያረጋግጥ ከሆነ የሀገርን ገጽታ የሚገነባና የሚቀጥል ከሆነ በመነሳቱ የሚፈጠር ነገር አለ ተብሎ እንደ ስጋት የሚቀመጥ ነገር ካለ የዛኔ ታይቶ ሊራዘም ይችላል፣ ሊነሳ ይችላል። አሁን ሆኖ ግን ይሄ ሊሆን ይችላል ያ ሊሆን ይችላል ብሎ መደምደም አስቸጋሪ ነው የሚሆነውና በዚህ መታየት ነው ያለበት የሚል ነገር አለኝ። የአስቸኳይ ጊዜ አዋጁ ከወጣ በኋላ ይህንን የአዋጁን አፈጻጸም የሚመረምር ቦርድ ተቋቁሟል። ይህ ቦርድ እንግዲህ የአስቸኳይ ጊዜ አዋጁ ከወጣ ጀምሮ እየተከናወኑ ያሉ ስራዎችን ለመገምገም ወይም ለመፈተሽ የታድሶም እንዲሁም ደግሞ በከባድ ወንጀል ተጠርጥረው ያሉ ተጠርጣሪዎችን ተዘዋውሮ ባያቸው ማረሚያ ቤቶችም ሆነ የታድሶ ስልጠና የእስረኞችን አያያዝ ላይ ችግሮች እንዳሉ ሪፖርት አድርጓልና ኮማንድ ፖስቱ እነዚህን ችግሮች እንዴት ያያቸዋል? አስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ
ማሰልጠኛ ተቋሞቻችን ላይ የነበሩትን ታድሶ ላይ የነበሩትን ተጠርጣሪዎች ተዘዋውረው ጎብኝተዋል። በጉብኝቱ ወቅትም ያያቸው ድክመቶች አሉ፣ ያያቸው ጥንካሬዎችም አሉ። መርማሪ ቦርዱ አይቶ ባቀረበው ሪፖርት ላይ እኛን የሚያግዝ በርካታ ነገሮች አግኝተንበታል። ሊስተካከሉ የሚገባቸው ሊታረሙ የሚገባቸውም ጭምር ማለት ነው። በዚህ መሰረትም አንዳንዶቹ ላይ ለምሳሌ መጸዳጃ ላይ ችግር የነበረ መሆኑን፣ የምግብ አቅርቦት ላይ ችግር የነበረ መሆኑን፣ የመድኃኒት ላይ ችግር የነበረ መሆኑን አቅርበዋል። ይሄ በዋነኛነት ቅድም ካስቀመጥኩት ነጥብ ጋር ተያያዥነት አላቸው አብዛኞቹ። ቀደም ብዬ እንዳስቀመጥኩት ይሄ አስቸኳይ ጊዜ አዋጅ በታወጀበት ወቅትና እኛ ይህን ሁከትና ብጥብጥ ለማስቆምና ሰላምና መረጋጋት ለመፍጠር ተጠርጣሪዎችን ያለ ምንም በቂ ዝግጅት ያለ ምንም ቅድመ ሁኔታ ነው በቁጥጥር ስር ወደ ማዋል ሄድ ነው። ምን አይነት ማሰልጠኛ ያስፈልጋቸዋል? ምን አይነት ተጠርጣሪዎች ነው የምንይዘው? ምን አይነት ግብአት ነው የሚያስፈልገው የሚለውን ለታወቀ ነገር ነው ብዙ ጊዜ የሚታቀደው። እኛ ባላወቅነውና በዚህ መልክ ባልተዘጋጀንበት ነገር ነው ወደ ተግባር የገባ ነው። ስለዚህም በርካታ ተጠርጣሪዎችን ይዘናል። የተጠርጣሪዎችን ከያዝነ በኋላ ነው ማሰልጠኛዎቹን የመለየት እዛ ውስጥ የሚያስፈልጉትን ግብአቶች የማዘጋጀት ስራዎችን የሰራ ነው። ስለዚህ ይህን ግብአቶች በምናዘጋጅበትና በምንለይበት ሰዓት አንዳንዶቹ ከዝግጅት እጥረት የተፈጠሩ ነበር የነበረው። በተለይም አማራ ክልል ላይ መጀመሪያ መግለጫ ላይ ስናስቀምጥ የነበረው ባህር ዳር አካባቢ ነበር ማሰልጠኛው ይሆናል ብለን ያሰብነው። እዛ አካባቢ የነበረው ማሰልጠኛ ከዝግጅት አንጻር በቂ ስላልነበረና ሌሎች የሚጎሉት ነገሮች ስለነበሩ ወደ ሌላ ማሰልጠኛ እንድንቀይር ተገደናል። ያን ወደ ማሰልጠኛው በምንቀይርበት ሰዓትም ቅድም የገለጽኳቸው ከመጸዳጃ ከአንዳንድ ነገሮች መሟላት ያለባቸው ነገሮች በአግባቡ ያልተሟሉበት ሁኔታ ነበር የነበረው። ሌሎቹም ጋር እንደዚሁ የተወሰኑ ክፍተቶች የነበሩበት ሁኔታ ነበረው። ያው በጥድፊያና በቂ ዝግጅት ሳይደረግበት ተገብቶ ስለነበረ ይሄንን የመርማሪ ቦርዱ ያቀረበው ሪፖርት ተከትለን በፍጥነት እንደገና እንዲስተካከል አድርገናል። እያንዳንዳቸው መሟላት ያለባቸው ነገሮች እንዲሟሉ ተደርገው የወጡበት ሁኔታ ነው ያለው። ምናልባትም እናንተም አሁን ምረቃቸው ላይ ልትገኙ ትችላላችሁ። ስትገኙም እነኚህ ችግሮች እንዴት ተፈቱ ብላችሁ እዛው ልጠይቁ የሚችሉበት ሁኔታ ስለሚኖር መርማሪ ቦርዱ በቀረበልን አስተያየትና ጥቆማ መሰረት መስተካከል ያለባቸው ነገሮች በወቅቱ እንዲስተካከሉ ማድረጋችን ነው መግለጽ እንፈልገው። ከሞባይል ኢንተርኔት አገልግሎት ጋር ተያይዞ አስቸኳይ ጊዜ ከመውጣቱ ጋር ተያይዞ ያዛነው ተቋርጦ ነበር። እንዲቋረጥ የነበረው ስጋት ምን ነበር? ከተቋረጠ በኋላ ያ ስጋት ምን ያህል ተፈቷል? አሁን ደግሞ ተመልሶ ተከፍቷልና ምን ያህል ቢያቀለው ነው ለመክፈት የተቻለው የሚለው ነው አንደኛው ጥያቄ። ሁለተኛው ጥያቄ ከዚሁ ጋር ተያይዞ አንዳንድ የጸጥታ ኃይሎች አስቸኳይ ጊዜውን ሊተላለፉ ይችላሉ የሚል ስጋት ነበርና በዛን ወቅትም እንደዚህ አይነት ችግሮች ታይተው ነበር። ከዛ አንፃር እነሱንም ተጠያቂ የሚያደርግ አሰራር ስላለው አስቸኳይ ጊዜ አዋጁ በዚህ ረገድ ምን ያህል ስራ ተሰርቷል? በዚህ ተግባር ተሰማርተውስ ተጠያቂ የተደረጉ ካሉ እነሱን ብናውቅ። ዋናው ይሄ የኢንተርኔት በተለይም ደግሞ የሶሻል ሚዲያ የሚባለው እነ ፌስቡክን ጨምሮ በዋነኛነት እነኚህ ሚዲያዎች ከታለመላቸው ዓላማ ውጭ በህዝቦች መካከል ጥላቻን በመቀስቀስ አላስፈላጊ የሆኑ ቅስቀሳዎችን በማድረግ ለሁከትና ለብጥብጡ ዋነኛ መሳሪያዎች እንደነበሩ ሁላችሁም ታውቃላችሁ። እነኚህ ሁከትና ብጥብጥ የሚቀሰቅሱት አካላት ለራሳቸው ውጭ ሀገር በተመቻቸ በተዝናና ሁኔታ ላይ ተቀምጠው ነገር ግን እዚህ ያሉትን ግንዛቤውን በተገቢው የሌላቸውን አካላት ስሜታዊ በሆነ መልክ እየቀሰቀሱ ጥላቻን በመዝራት ሁከትና ብጥብጥን ሲያባብሱ የነበሩ መሆኑ ይታወቃል። ስለዚህ ይህን ሁከትና ብጥብጥ የሚያባብሱና በዚህ አግባብ የሚንቀሳቀሱት የመገናኛ ዘዴዎች ደግሞ የማገድ ስልጣን ጭምር በአስቸኳይ ጊዜ አዋጁ ተሰጥቷል። ይህን ተከትሎ የተፈጠረው ሁኔታ እንዲረጋጋና ትክክለኛውን መልክ እንዲይዝ ከማድረግ አንጻር እነኚህን እንዲያቆሙ ማድረግ ተገቢ ስለነበረ በዛ መልክ ነው እንዲቋረጥ ተደርጎ የነበረው። በኋላ ግን
ከናንተም ጭምር በቀረበው ጥያቄ ከህብረተሰቡም በቀረበው ጥያቄ መሰረት አንዳንድ መደበኛ ስራዎቻቸውን ጭምር በኢንተርኔት የሚሰሩ በዚህ አግባብ የሚሰሩት አካላት ደግሞ የዚህ የኢንተርኔት መቋረጥ ችግር የፈጠረባቸው መሆኑን ስለዚህ መደበኛውን የኢንተርኔት አገልግሎት ማግኘት ይገባል የሚል ተደጋጋሚ ጥያቄ ስለነበረ በእኛ በኩልም ጥያቄውን ወስደን በዛ መሰረት የተለያዩ ሜካኒዝሞችን በመፍጠር እስካሁንም የሾለኩ የሚገናኙትንም ምንከታተልባቸው አቅጣጫዎችን ጭምር በማስቀመጥ ይሄ አገልግሎት እንዲሰጥ የተሰራበት ሁኔታ አለ። ስለዚህ በአሁን ሰዓት የኢንተርኔት አገልግሎትን ህብረተሰቡ እያገኘ ነው ያለው። ስለዚህ መደበኛ ስራዎቻቸውን በዚህ አግባብ የሚሰሩት አካላትም ጭምር ያለምንም ችግር እየሰሩ ያሉበት ሁኔታ አለ። ይሄ ቀጣይም የሚቀጥል ነው የሚሆነው። ከዛ በተረፈ ሌሎቹን ግን አሁን ባለንበት ደረጃ ላይ አስፈላጊ ናቸው ብለን አላመንባቸው። አስፈላጊና ወይም ደግሞ የሚያስከትሉት ነገር ትርጉሙ የሌለው ነው ብለን ባሰብነ ሰዓት ደግሞ እነኛ እንዴት መፈታት አለባቸው የሚለውን ራሱን ችሎ የሚታይ ነው የሚሆነው ማለት ነው። ሌላው የጸጥታ አካላት ጋር ተያይዞ የተነሳው ጥያቄ ይሄ ጥያቄ ከዚህ ቀደም ተነስቶ የነበረ እንደሆነ እናውቃለን። የጸጥታ አካላት በተለይ በጣም ጥቂት የሆነው ግን የስነ ምግባር ጉድለት ያላቸው የጸጥታ አካላት በተለይም ከብርበራና ከፍተሻ ጋር ከዚህ ቀደም ችግሮች የፈጠሩ እና የደረስንባቸው የነበሩ መሆኑን አስቀምጠናል። በጸጥታ አካላትን ተመሳስለው የጸጥታ አካላት ሳይሆኑ ደግሞ ሲቪሎቹም ጭምር በእንደዚህ አይነት ተግባር የተሰማሩ እንደነበሩ መገምገማችን እናውቃለን። እነኚህም ተለይተው ለሕግ የቀረቡበት ሁኔታ እንደነበረ ይታወቃል። ከዛ በኋላ ይህን ተከትለን እንደዚህ አይነት ነገሮች እንዳይደገሙ ኮማንድ ፖስቱ የተለያዩ ስራዎችን ሰርተዋል። በመጀመሪያ ደረጃ የተሰራው በየደረጃው ያለው የጸጥታ አካል በአስቸኳይ ጊዜ አዋጁ በተለይም ደግሞ በአስቸኳይ ጊዜ አዋጁን ተከትሎ የወጡ የእርምጃ አፈጻጸም መመሪያ ቁጥር 1 እና ቁጥር 2ን በተገቢው እንዲረዳቸውና በእነሱ ብቻ ተመርቶ እንዲፈጽም የማድረግ ስራዎች ተሰርተዋል። ይህን ተከትሎ እያንዳንዱን ስራቸውን በሚሰሩበት ሰዓት የጸጥታ አካላት ሊከተሏቸው የሚገቡ መርሆችን የያዘ የአፈጻጸም ካርድ ጭምር አዘጋጅተን 1-2 የሚል ተግባሮችን እንዴት መስራት እንዳለበት የሚዘረዝር ጭምር አስቀምጠን እኛም በኪሱ ይዞ ጭምር እንዲሰራ የተቀመጠበት ሁኔታ አለ። ከዚህ በተጨማሪ በየደረጃው ያለው ኮማንድ ፖስት ደግሞ የዚህ አይነት የስነ ምግባር ችግር ሲያጋጥሙ በፍጥነት ያለ ምንም ቅድመ ሁኔታ ለሕግ መቅረብ ያለበት ለሕግ እንዲቀርብ በዲሲፕሊን መጠየቅ ያለበት ደግሞ በዲሲፕሊን እንዲጠየቅ ከማድረግ አንጻርም ጭምር በየደረጃው የቅርብ ክትትልና ቁጥጥር እንዲካሄድ አቅጣጫ አስቀምጠን እየተሰራበት ያለበት ነው ያለው። ከዚህ በተጨማሪ በመመሪያ ቁጥር 1 ላይ ከተቀመጡት ነገሮች አንዱ ብዙ ጊዜ ቅሬታ ይነሳበት የነበረው ብርበራና ፍተሻ በሚካሄድበት ሰዓት ግልጽነት ይጎለዋል። የጸጥታ አካላት ሊከተሉት የሚገባው ግዴታ በግልጽ አልተቀመጠም ተብሎ የተቀመጡ ነገሮች ነበሩ። ስለዚህ በመመሪያ ቁጥር 2 ያደረግነው ነገር ቢኖር ምንድነው ብርበራና ፍተሻ በሚካሄድበት ሰዓት አንድ የጸጥታ አካል ይህን ስራ ሲሰራ ምንድነው ማሟላት ያለበት የሚለውን እንደ ግዴታ ግልጽ በሆነ መልክ የማስቀመጥና ግልጽነትና ተጠያቂነትን ባሰፈነ መልክ መስራት እንዳለበት እንዲሄድ የማድረግ ተከታታይ ስራዎች ተሰርተዋል። እነኚህ ስራዎች በመሰራታቸው በርካታ ለውጦች መጥተዋል በሂደቱ። ነገር ግን አሁንም በዚህ ተግባር ተሰማርተው የተገኙ አካላት ደግሞ አጋጥመውናል። ከዚህ አንጻር ባለፈው ወር ጊዜ ውስጥ ወደ 18 የሚጠጉ የጸጥታ አካላት በዚህ መልክ ስነ ምግባር የጎደለው ዲሲፕሊን ውስጥ ገብተው የተገኙ የጸጥታ አካላት አጋጥመውናል። እነኚህ 18ቱም አካላት ለሕግ ቀርበው በሕግ ጉዳያቸው እየታየ ያለበት ሁኔታ አለ። ከዚህ ውጭ ሌላ 12 የጸጥታ አካላት ደግሞ በእንደዚህ አይነት ስነ ምግባር ውስጥ ተሰማርተው ግን ደረጃው ዝቅተኛ ስለነበረ በተለያዩ እንደ ጥፋታቸው አይነት በተለያየ የዲሲፕሊን ቅጣት እንዲቀጡ የተደረጉ አሉ። በዚህ መልክ የእርምት ስራዎች እየተሰራ ያለበት ሁኔታ አለ። ከዚህ በተጨማሪ ወደ 10 የሚጠጉ ሲቪሎች የጸጥታ አካላት ሳይሆኑ በጸጥታ አካላት ስምና ተመሳስለው እንደዚህ አይነት ስነ ምግባር የጎደለው ዲሲፕሊን ውስጥ የተሳተፉ ከነኚህ ውስጥ 2 የመንግስት ሰራተኞች ያሉበት አንድ ደግሞ መንግስታዊ ያልሆነ ድርጅት አባል ወይም ኤንጂኦ አባል ያለበት አጋጥመውናል። እነኚህ በሙሉ ያለምንም ቅድመ ሁኔታ በሕግ የሚጠየቁበት
ቀጣይም የዚህ አይነት ድርጊት ሲያጋጥም ለህዝብ ሰላም ደህንነት ሲባል ምንም አይነት ምህረት መደረግ የሌለበትና በህግ አግባብ ሊታይ የሚገባው መሆኑን በትክክል ገምግመን ያየንበትና በዛ መልክ እየሄደ ያለበት ሁኔታ ነው ያለው። በዚህ መልክ የሚያጋጥም ነገር ሲኖር ቀጣይ መላው የሀገራችን ህዝቦችን በያሉበት አካባቢ ሲያጋጥም በየአካባቢው ላለው ኮማንድ ፖስት ወዲያውኑ የማሳወቅና ህዝቡም በዚህ በደንብ የመተባበር የጸጥታ አካሎቻችንም ይህን ሲያጋጥማቸው ወዲያው ለህግ መቅረብ ያለበት ለህግ ዲሲፕሊን እርምጃ መወሰድ ያለበት ደግሞ እርምጃው እየተወሰደ መቀጠል ያለበት መሆኑን ተግባብተን ይሄን ያለ ነው። እዚህ ላይ መታየት ያለበት ነገር እነኚህ ጥቂት ስነ ምግባር የጎደላቸው የጸጥታ አካላት በሚፈጥሩት የስነ ምግባር ችግርና የጸጥታ አካሎቻችን ገጽታና በህዝቡ ዘንድ ያላቸው ታማኒነትና ዲሲፕሊን ሁለቱን ለያይቶ ማየት በጣም አስፈላጊ ነው። የጸጥታ አካላት አሁን ለተፈጠረው ሁከትና ብጥብጥ ሲሉ ህይወታቸውን ይሰዋሉ። በየቦታው ራሳቸውን ጭምር የተሰዉ እየተደበደቡ እየተፈነከቱም ጭምር ሰላምን ያረጋገጡ የጸጥታ አካላት ያሉ መሆኑን በሚገባ ማየት ተገቢ ነው የሚመስለኝ። ስለዚህ የጸጥታ አካሎቻችን በህዝቡ ዘንድ በጣም ተወዳጅ ናቸው። እነሱም ህዝባዊ አስተሳሰባቸውና ስነ ምግባራቸውን በዚሁ መልክ በህዝቡ ዘንድ ታማኒነት ያለበት ባለፈው መግለጫ ማስቀመጫ እንደነበረው በሄዱበት ቦታ ሁሉ ህዝቡ ከኛ ጋር ባትለዩን አብረን እኛ ጋር ብትሆኑና ሰላምና ደህንነታችን መረጋገጥ አለበት ብሎ ለህዝቡ በቅርበት ከነሱ ጋር ሆኖ እየሰራ ያለበት ሁኔታ ስላለ እነኚህ ግን በዚህ መልክ ስነ ምግባር ጉድለት ያለባቸው የጸጥታ አካላት ከብዙ ሺህ የጸጥታ አካል ውስጥ በዚህ ተግባር ከተሰማራ የጸጥታ አካል ውስጥ እነኚህ ጥቂት የጸጥታ አካል ስነ ምግባር ችግር ያለባቸው የጸጥታ አካላት ሊያጋጥሙ የሚችሉ ናቸው። ግን የሚያጋጥሙ የሚችሉ ናቸው ብለን ምናልፋቸው ግን አይደሉም። ምንም እንዳያጋጥም አስበን መስራት ስላለብን በዛ መልክ እርምጃ መወሰድ ያለበት መስተካከል ያለበት እየተስተካከለ ይሄድ ያለ መሆኑን ግን ማስቀመጥ እፈልጋለሁ። አዋጁ ምክንያት መደበኛ እንቅስቃሴያችን እየተገደበ ነው የሚል ነገር አለ። አንዳንዱ ያው ከግንዛቤ ጥረት ነው። ነገር ግን አሁንም ግንዛቤዎች እየተሰጡ ቢሆንም ግን አሁንም መደበኛ የሚባሉ እንቅስቃሴዎችን ማድረግ አልቻልንም የሚሉ ሰዎች አሉ። ለምሳሌ ኳስ ተሰብስቦ መመልከት፣ ወደ ገበያ ስንወጣ በባህላዊነት ዱላ ምናምን የሚያዙትን ነገሮች መቀማት፣ በህጋዊ መንገድ የያዝነውን የጦር መሳሪያ እንቀማለን የሚሉ ቅሬታዎች ይቀርባሉ። ይሄ ነገር እንዴት ነው? ከዚህ ጋር ተያይዞ ያው ከፖለቲካ ፓርቲዎች ጋርም የጋራ ውይይት አድርጋችሁ የተሻለ መግባባት እንደተፈጠረ እርሶም ገልጸዋል። ነገር ግን አሁንም አሳሪ ነው ወይም ገዳቢ ነው የሚል ቅሬታ የሚያነሱ የፖለቲካ ፓርቲዎች አሉና የእነሱንስ ጉዳይ ምንድነው የሚሰጠው ምላሽ? ሌላው የአስቸኳይ ጊዜ አዋጁ እንግዲህ ሁለተኛ መመሪያ አውጥቷል፣ ማሻሻያ መመሪያ። ቀደም ሲል እንደተጠቀሱት የመቅረቱና ወይም መነሳቱና ለመነሳቱ በጊዜ ሂደት የሚታይ ቢሆንም በቅርብ ጊዜ ውስጥ የሚደረግ ተጨማሪ ማሻሻያስ ይኖራሉ የሚለው ነገር ቢነሳ። የዶክተር መራራ ጉዲና መታሰራቸው ይታወቃል። ምንን ተላልፈው ነው የታሰሩት? አሁንስ ምን ሁኔታ ላይ ነው ያሉት የሚለው ነገር ቢመለስ ብዬ ነው። አመሰግናለሁ። መደበኛ እንቅስቃሴ ገድቧል ተብሎ የተነሳው ጥያቄ በዋነኛነት አሁን መደበኛ እንቅስቃሴ የተገደበው ነገር ምንድነው ያልተገደበው ነገር ምንድነው የሚለውን ማየት ጥሩ ይመስለኛል። የአስቸኳይ ጊዜ አዋጅ ሲወጣ ከመደበኛው የህግ አግባብ የተለየ ነው። ስለዚህ ሊገድበው የሚገባ ነገር መኖሩ የግድ ነው የሚመስለኝና ሁሉም ነገር ነፃ ነው ብሎ ማስቀመጥ አይቻልም። አብዛኛው ነገር ግን በመደበኛ ስራ ሊሰራ የሚገባው ነገር ግን የገደበው መሰረታዊ ነገር ግን አለ ብሎ ማስቀመጥ አይቻልም። የገደበው ነገር በዋነኛነት ሁከትና በጥብጥ ሊያስነሱ የሚችሉ ነገሮችን ገድቧል። ከዛ በተረፈ የአደባባይ ስብሰባና ሰልፍን ከኮማንድ ፖስት ፈቃድ እውቅና ውጭ ፈቃድ ኮማንድ ፖስት ካልሰጠ በስተቀር ማድረግ እንደማይቻል አስቀድቧል። ቤዚካሊ በዋነኛነት ከገደባቸው ነገሮች ማንሳት የሚቻለው ሌሎችም ሊኖሩ ይችላሉ። በዋነኛነት ግን መደበኛ የሆነ እንቅስቃሴን ገድቧል የሚባለው አዋጁ መጀመሪያ ሲወጣ የነበረው ግንዛቤ ተመሳሳይ ብዙዎቹ ጋር የነበረ ችግር ነው። ችግር የነበረው የአስቸኳይ ጊዜ አዋጅ ሲወጣ ብዙ ነገሮችን የገደበ አድርጎ የማየት ባለፈው መግለጫም እንዳስቀመጥ ነው አንዳንዴ
መደበኛ ስራዎችን ለመስራት ጭምር የመንግስት መስሪያ ቤቶችም ሳይቀር መደበኛ የማኔጅመንት ስብሰባቸውን ለማድረግ ጭምር እስከ መጠየቅ የሄዱበት እንደነበረ ይታወቃል። በኋላ ግን መመሪያ ቁጥር 1 መመሪያ ቁጥር 2 እየወጡ ሲሄዱ የተገደቡት ነገሮች ምንድናቸው፣ ያልተገደቡት ነገሮች ምንድናቸው የሚለው ግልጽ እየሆነ የመጣው በተደጋጋሚ በተሰጡት መግለጫዎችም ጭምር አብዛኛው ህብረተሰብ የተገደቡና ያልተገደቡ ጉዳዮች ላይ በግልጽ መግባባት የተፈጠረበት ሁኔታ ነው ያለው። በዚህ መሰረት መደበኛ ስራዎችን እያከናወነ ነው። የትኛውም ተቋም የግል ይሁን የመንግስት መደበኛ ስራዎችን ማንም ሳያስፈቅድ እየሰራ ነው። መደበኛ እንቅስቃሴው እንደቀጠለ ነው ያለው። ስብሰባዎችን በቤት ውስጥ የሚያደርጋቸውን ስብሰባዎች እያደረገ ስራዎችን እየሰራ ነው ያለው። ከቦታ ቦታ ያሉት እንቅስቃሴዎች የተገደቡ ነገር የለም። እንዲያውም የተመቸ ሁኔታ ነገር ነው የተፈጠረው። ለዚህ ነው ቅድም ሳስቀምጥ እንደነበረው መደበኛ እንቅስቃሴዎች በዋነኛነት ተገድበው የነበረው ከአዋጁ በፊት በነበረው ነው። ዜጎች በሰላም ወጥተው መግባት የነበረው ሂደት ተገድቦ ነበር የነበረው። ማህበራዊ ኢኮኖሚያዊ እንቅስቃሴዎች ተገድበው ነበር የነበረው። የዜጎች ንብረት ልማት ኢንዱስትሪዎች ሳይቀሩ ትላልቅ መሰረተ ልማቶች ሳይቀሩ ያለማንም ጠያቂ እየወደሙ የነበረበት ሁኔታ ነበር የነበረው። ስለዚህ እነኚህ መደበኛ የሆኑት እንቅስቃሴዎች ተገድበው የነበሩት ይልቁንስ ይህ አስቸኳይ አዋጅ ከመውጣት በፊት በነበረው ሂደት አሁን ከወጣ በኋላ ግን መደበኛ የሆኑት እንቅስቃሴዎች ማህበራዊ ኢኮኖሚያዊ እንቅስቃሴዎች ሁከትና ብጥብጥ ለማስነሳት ታስበው ከሚሰሩ ስራዎች ውጭ ያሉት በሙሉ የተፈቀዱበትና የተከለከለ ነገር በዚህ መልክ የሌለ መሆኑን የተከለከሉት ነገሮች ቢኖሩ ግን ለሁከትና ብጥብጥ መነሻ የሚሆኑ እና ይሄን ሊቀሰቅሱ ወይም ለዚህ ተግባር ይውላሉ ተብሎ የሚታሰቡ ነገሮች እንደሆነ በግልጽ አስቀምጠን አብዛኛው ህዝብም በዚህ ተግባብቶ ስራውን እየሰራ ነው። የሀገራችን ህዝብ ከጫፍ እስከ ጫፍ ብዬ አምናለሁ እየሰራም ያለበት ሁኔታ አለ። ስለዚህ ኳስ ተሰብስቦ ለማየት እስከዛሬ ፍቃደኛ ጋር የጠየቀ ሰው የለም። እዛ ጋር ኳስ ልናይ ነውና ዛሬ ፈቀድልን ብሎ የትኛውም ቡድን ያቀረበ ነገር የለም። እያየነው በየቤቱ የሚል ነገር አለኝ። ኳስ ተሰብስቦ ማየት አይደለም በየቤቱ በየስቴዲየሙ እየተጫወተ አይደለም ወይ ያለው? የትኛው ክለብ ነው የስፖርት ውድድር ያቆመው? እያንዳንዱ ስፖርት እርስ በርሱ በየቀኑ ዜና የምንሰማው እገሌ ከገሌ ተጫወተ፣ እገሌ ገሌን አሸነፈ የሚባል ዜና ስትሰሩ የምትውሉት እናንተው ራሳችሁ ናችሁ። ስቴዲየም ውስጥ ገብቶ የዚህን ያህል መጫወት የቻለ ህዝብ በቤቱ ቁጭ ብሎ ኳስ ለማየት ተከለከለ የሚባለው ነገር ከየት የመጣ ነው? ስለዚህ ከዛ ውጭ አለ የምትሉት ነገር ካለ አቅርቡ። በእኔ እምነት መደበኛ እንቅስቃሴዎችን የገደበበት ቤዚካሊ ያለ ነገር ብዙም ያየውበት ነገር የለም። ከዚህ በተጨማሪ እንግዲህ ከፖለቲካ ፓርቲዎች ጋር ተያይዞም አሳሪ ነው ተብሎ ገዳቢ ነው ተብሎ የተነሳው ጥያቄ የፖለቲካ ፓርቲዎች ጋር ቀደም ብዬ እንዳስቀመጥኩት በዚህ በአስቸኳይ ጊዜ አዋጁ ላይ ግልጽ የሆነ ውይይት አካሂደናል። በጣም ነፃ ሆነው የሚሰማቸውን ነገር አንስተዋል። ምን አይነት ተጽዕኖ ሊፈጥርባቸው እንደሚችል ይሄ አዋጅ ምንም ጥቅም እንዳለው በዝርዝር አንስተዋል። አንድ ነገር ግን መግባባት ደርሰናል። አንደኛ የአስቸኳይ ጊዜ አዋጁ አስፈላጊነት ላይ መግባባት ደርሰናል። በነበረን ውይይት መግባባት የደረሰበት መሰረታዊ ምክንያት ምንድነው? የአስቸኳይ ጊዜ አዋጁ የተፈጠረውን ሁከትና ብጥብጥ ማስቆም ችሏል። ህገ መንግስታዊ ስርዓቱ በሁከትና ብጥብጥ አደጋ ላይ እንዳይወድቅ ማድረግ ችሏል። የፖለቲካ ፓርቲዎች ህልውና ደግሞ ህገ መንግስታዊ ስርዓቱ ጋር ተያያዘ ነው። ህገ መንግስታዊ ስርዓቱ በሌለበት ዲሞክራሲ የሚባል ነገር በሌለበት የህዝቦች ሰላምና ደህንነት አደጋ ላይ በወደቀበት የፖለቲካ ፓርቲዎችም የመደራጀት መብት የመንቀሳቀስ መብትም ጭምር አደጋ ላይ ነው የሚወድቀው። ስለዚህ ለፖለቲካ ፓርቲዎችም ጭምር ህልውና መኖር ጭምር ዋስትና የሰጠ የአስቸኳይ ጊዜ አዋጅ ነው። እነሱ እንታገልለታለን የሚሉት ህዝብ እንወክላዋለን የሚሉት ህዝብ ሁከትና ብጥብጥ ውስጥ ወድቆ ደህንነትና ሰላሙ ተናግቶ ወደ እርስ በርስ ግጭት ወደሚገባበት ሁኔታ ላይ የተፈጠረ ባለበት ሁኔታ ላይ የእነሱም ህልውና ጭምር አደጋ ላይ ሊወድቅ የሚችል መሆኑን በተጨባጭ መግባባት ላይ ፈጥረናል። ይሄን መደረጉ ተገቢና ትክክለኛ ነው ብለው ሎጂካሊ ከነሱም ጋር ጭምር መግባባት ፈጥረናል በዚህ ሂደት ላይ። ከዛ ውጭ ግን አንድ ሊካድ የማይገባው ነገር ግን የሚያግድ ነገር የለውም ወይ ብሎ ከተቀመጠ ግን አዎ የሚያግድ ነገር አለው። የሚያግድ ነገር ያለው አሁንም ቀደም ብዬ እንዳስቀመጥኩት
ሁከትና ብጥብጥ አሁንም መቀስቀስ አይቻልም። ህዝቦችን እርስ በርስ የሚያጋጭ ነገር አሁንም መቀስቀስ አይቻልም። ከአሸባሪ ድርጅቶች ጋር መገናኘት አሁንም አይቻልም። የአሸባሪ ድርጅቶችን ሚዲያ መከታተል አሁንም አይቻልም። አሁንም ያለ ፈቃድ ያለ ኮማንድ ፖስቱ ፈቃድ የአደባባይ ስብሰባ ሰልፍ ማድረግ አይቻልም። ስለዚህ እነኚህ ተገድበዋል። ከዛ ውጭ ግን ሁሉም የህትመት ሚዲያዎች ስራቸውን እንደሚሰሩ ነው እኔ የሚገባኝ። በዚህ በአስቸኳይ ጊዜ አዋጅ የቆመ የህትመት ሚዲያ ያለ ነገር የማውቀው ነገር የለም። የተቃዋሚ ድርጅት ይሁን የገዢ ፓርቲው ድርጅት ይሁን የመንግስት ሚዲያም ሆነ የህትመት ተቋማት ስራቸውን እየሰሩ ነው ያሉት። ስለዚህ የፖለቲካ ፓርቲዎችም የሚፈልጉትን አቋም እያራመዱ ነው ያሉት ማለት ነው። በሚዲያዎቻቸው እየገለጹ ነው ያሉት ማለት ነው። በህትመት ሚዲያ ይሁን በሌሎች ሚዲያዎቻቸው። ስለዚህ እየተሰበሰቡ ከአባሎቻቸውም እየተገናኙ ነው ያሉት። ይሄን የከለከለ ነገር ያለም ነገር የለውም፣ እየተሰራም ነው ያለው። ስለዚህ ይሄን በአግባቡ መውሰድና የአስቸኳይ ጊዜ አዋጁን በተቀመጠበት አግባብ ተረድቶ የሚከለክለውን ነገር ማክበርና የሚፈቅደውን ነገር ደግሞ መጠቀም የእያንዳንዱ ፖለቲካ ፓርቲ መብት ነው የሚመስለኝ። ስለዚህ ይሄ ለገዢ ፓርቲውም ለተቃዋሚ ፓርቲዎቹም ለየትኛውም ዜጋ ይሄን በአግባቡ ተረድቶ ተግባራዊ ማድረግ ተገቢ ነው የሚል ነገር አለ። ከዶክተር መራራ ጉዲና ጋር ተያይዞ የተነሳው ጥያቄ እንግዲህ ይሄ በአስቸኳይ ጊዜ አዋጁ ውስጥ አዋጁ ከታወጀበት ጊዜ ውስጥ ጀምሮ ይሄን አፈጻጸም ለማስፈጸም የወጡትን መመሪያዎች ተከትሎ በርካታ በዚህ ሁከትና ብጥብጥ የተሳተፉ ወይም ደግሞ ይሄን አዋጅ የተላለፉ ዜጎች በቁጥጥር ስር ይዋሉ። በታድሶ መግባት ያለበት በታድሶ እየገባ ነው። በህግ መጠየቅ ያለበት በህግ እየተጠየቀ ነው ያለው። እነኚህ ዜጎች የገዢ ፓርቲ አባል ሊሆኑ ይችላሉ፣ አመራር ላይ የነበሩ ሰዎች ሊሆኑ ይችላሉ፣ የተቃዋሚ ፓርቲ ሊሆኑ ይችላሉ፣ ከየትኛውም ገለልተኛ የሆኑ ዜጎች ሊሆኑ ይችላሉ። እነኚህ አካላት እነኚህ ዜጎች እንደ ዜጎች የሚጠየቁበት የአስቸኳይ ጊዜ አዋጁን ህጉን በመተላለፍ ሁከትና ብጥብጥ ውስጥ በመሳተፍ ነው። ሌላ ምንም መመዘኛ የለው። ስለዚህ ይሄ ህግ ለሁሉም ዜጎች እኩል የሚሰራ ነው። ሁሉም ዜጎች ደግሞ በህግ ፊት እኩል ናቸው። አንዱን ከአንዱ የምናበላልጥበት አሰራርም የለን። ስለዚህ የዶክተር መራራ ጉዲና ጉዳይም እናውቃለን፣ ሲወጣም እናውቃለን። ዶክተር መራራ ጉዲና ወደ ስብሰባው ሲሄድ ወደ አውሮፓ ህብረት የሄደበት ስብሰባና የሰራው ዓላማ ግን ሁለቱ የተለያዩ ናቸው። ተሳትፎ የተገኘበት ስብሰባና እዛ ውስጥ ሲሰራ የነበረው እዛ በሄደበት ሲሰራው የነበረው ነገር ሁለቱ የተለያዩ ናቸው። ይሄን በህግ የሚጠይቅባቸው ነገሮች ለይተን በህግ አቅርበናል መጠየቅ ያለበትን ነገር። ስለዚህ በህግ ሂደቱ በፍርድ ሂደቱ ውሳኔዎች የሚሰጡበትና በዛ መልክ ቀጣይ በፍርድ ሂደቱ የሚከታተልበት ሁኔታ ነው የሚኖረውና ከዚህ የተለየ ነገር እዛ ብዙ የምለው ነገር የለኝም።